እጁም መቁጠሪያ አይጠፋም። በጣም አንገቱን አቀርቅሮ ነው የሚሄደው። ሰው ሰላም ሲለው ራሱ በቃ ትህትናው ልነግራችሁ አልችልም። በቃ የዘጋ መነኩሴ ነው ይመስለው፣ የዘጋ ቄስ ነው ይመስለው። እናትህ እኮ አባት ያስቀመጠልህን ውርስ ደብቀብሃለች። አባትሽ እኮ እናት ስትሞት የተናዘዘልሽን ውርስ ለእንጀራ ልጁ ሰጥቶታል። እንደዚህ አይነት ታክቲኮችን ይጠቀማሉ ማለት ይህን ነገር ለምሳሌ ብዬ የፈጠርኩት ነገር ሲሆን እኔ እዛ ቦታ የገጠመኝ ገና ሰላም ስትሏቸው እግዚአብሔር ይመስገን ክብሩ ይስፋ የንስሐ እድሜ ሰጥቶኝ እንደዚህ ያናገራችኋቸው ያንጋጠጣሉ ወደ ላይ። ሰላምታው ብቻ 30-40 ደቂቃ ይፈጃል። ብዙ ጊዜ የሚሳተፉት ስርቆት ላይ ነው። ስልክ ያነሳሉ፣ ሊያስቀድስ የሚገባ ሰው ጫማ ያነሳሉ። አንዳንዱ ሌባማ አያፍርም። የ4-5 ሰዎችን ጫማ በፌስታል ሰብስቦ የሚወጣል። በተደጋጋሚ እኔ እንኳን በግሌ የተጋፈጥኳቸው ያስኳቸው ያገኘኋቸው በጣም ብዙ ሌቦች አሉ። እነዚህ ተላላኪ ናቸው የምላቸው ሰዎች ሰዎችን ከቤተ ክርስቲያን ወደ ጠንቋይ ቤት፣ ከጸበል ቦታ ወደ ደፍተራ የሚወስዱ በኮሚሽን የሚሰሩ ሴቶች ናቸው። ሰላምታ የሌላችሁም ድረስ ወገኖቼ እንዴት ናችሁ? አንድ ከረጅም ጊዜ በፊት ሳቅደውና ስዘጋጅበት የነበረው አንድ ቪዲዮ ነበረኝ። ሰራዋለሁ ብዬ የተለያዩ ስራዎች ሲደራረቡብኝ አልሰራሁትም ነበረ። ዛሬ በአጋጣሚ ከእንቅልፌ ስነሳ ያን ነገር አስታወስኩትና እንዴ እስከዛሬ ድረስ ለምንድን ነው ያልሰራሁት? ይሄ ነገር የግዴታ ቶሎ መሰራት አለበት ብዬ ቪዲዮን ካያችሁት በኋላ እንዴት ይህን ቪዲዮ እስከዛሬ ድረስ አልሰራልንም ብላችሁ ልትወቅሱኝ ትችላላችሁ። እንግዲህ ከወዲሁ ይቅርታ አድርጉልኝ። ምንድነው የቪዲዮ ሀሳብ? ከኔ ጋር ዩቲዩብ ቻናሌ ላይ የቆያችሁ ሰዎች ታውቃላችሁ። ያለፉትን 3 እና 4 ዓመት በጸበል ቦታ ስጠመቅ ጸበልተኛ ሆኜ አገልጋይም ሆኜ ቆይቻለሁ። ብዙ ነገሮችን አይቻለሁ። በጸበል ቦታ ብዙ ነገሮችን ተምሬያለሁ። ኢትዮጵያ ውስጥ የሚገኙ የተለያዩ ገዳማት፣ ቤተክርስቲያኖች፣ ሱባኤ ቦታዎች ዞሬያለሁ። ብዙ ነገሮች አይቻለሁ። ከጸበልና ከጸበልተኛ ጋር የተያያዙ አንዳንድ ማስጠንቀቂያዎችና እናንተም ነገ ጸበል ለምትገቡ ሰዎች ከውጭም ከሀገር ውስጥም ከተለያዩም ቦታ መታችሁ ጸበልተኛ መሆን የምትፈልጉ በእርግጥ ሰው ካልተገደደ የቸገረው ነገር ከሌለ ነገሮች ካልተበላሻሹበት ጸበል ቦታ ማንም ሰው እንዲሁ በሰላም መግባት የሚፈልግ የለም። የተመቸው የደላውን ሰው የተመቻቸ ህይወት የሚኖርን ሰው እና ጸበል ግባ ተጠመቅ እስኪ የተወሰነ ጊዜ እንደዚህ ብትሉት አብዛኞቻችን አንሰማም እውነቱን ለመናገር እና ከዛ አንጻር ተገዶም ሳይገደድም በኑሮ አጋጣሚም ከብዶትም ነገሮች ተበላሽተውበትም ጸበል መግባት የሚያስብ ሰው የግዴታ እነዚህን ነገሮች ማወቅ አለባቸው ብዬ ነው ያዘጋጀኋቸው። ይህን ቪዲዮ ከመጀመራችሁ በፊት እንድታስተውሉ የምፈልገው ነገር ቢኖር ቪዲዮን በጥንቃቄ እንድታዩትና ይሄ ቪዲዮ ሀሳብ ሰዎች ላይ ጣቴን ለመጠቆም እገሌ እንደዚህ ነው እገሌ እንደዛ ነው ለማለት ሳይሆን በውስጡ ያሉትን ታሪኮችና ያወጣኋቸውን ዝርዝሮች እነሱ ላይ ብቻ ፎከስ አድርጋችሁ እንድታዳምጡኝ ብቻ ነው የምፈልገው። እንድታዳምጡኝ ብቻ ነው የምጠይቃችሁ። በአብዛኞቻችን ክርስቲያኖች ዘንድ ጸበል ቦታ የሚታወቀው ድውይ የሚፈወስበት፣ የታመመ ሰው የሚድንበት፣ መንፈስ ቅዱስ የሚወርድበት፣ ብዙ ተአምራት የሚደረጉበት ቦታ እንደሆነ ሁላችንም እናውቃለን። ከዛ በተቃራኒው ግን ኦልሞስት ከግማሽ ህዝብ በላይ በሚባል ደረጃ ጸበል ቦታን እንደ ካርኒቫል እንደ ፌስቲቫል እንደሆነ ነገር አድርጎ የሚመለከቱ ሰዎች አሉ እና ከነዛ መሃል የመጀመሪያዎቹ ይህን ነገር ያየሁት በወንድም በሴትም በኩል ነው። ከውጭ የሚመጡ ሴት ወንድ ዲያስፖራዎችን ለማጥመድና በነሱ ለመጠቀም አንዳንዶቹ ገንዘባቸውን አንዳንዶቹ የተለያየ ነገር ከነሱ አስበው ዲያስፖራዎችን ብቻ ፐርፐዝ ሊፈልገው የሚመጡ ሰዎች አሉ። ያው እንደሚታወቀው አብዛኞቻችን ክርስቲያኖች አጠገባችን ቤተክርስቲያን ያለ የማንጠመቅ የማናስቀድስ ንስሐ ማንገባ ስጋው ደሙን የማንቀበል ሰዎች እንደምንበዛ ይታወቃል። በተቃራኒው ደግሞ በውጭ ሀገር በስደት የሚኖሩ ክርስቲያናት ወንድሞቻችን እንደፈለጉ ቤተክርስቲያን ስለማያገኙ ጸበል ስለማያገኙ ቅዱስ ቁርባንም ንስሐ አባትም ለማግኘት ስለሚቸገሩ ያላቸውን ጊዜ ፕሮግራም አዘጋጅተው ኢትዮጵያ መጥተው ነው የሚጠመቁት፣ ንስሐ የሚገቡት፣ የተለያዩ ነገሮችን የሚያደርጉት እና ያ ነገር ይታወቃል። ጸበል ቦታ አካባቢ ሰዎችን ለማጥመድ የሚንቀሳቀሱ ሰዎች ከውጭ ሀገር የሚመጡ ሰዎች አላማዬ ብለው ይሄን ነገር ለማድረግ እንደሚመጡ ስለሚያውቁ ሴትም ሆነ ወንድ ዲያስፖራዎችን ለማጥመድ ገንዘባቸውን ለመቀፈልና የተለያየ ነገር ለማድረግ ዲያስፖራዎችን የሚያጠምዱ ሰዎች አሉ። አላማቸው እነዚህ ሰዎች የሚያጠምዱ እነዚህ ሌቦች ሊባላቸው እነዚህ ሰዎች በአላማ የሚንቀሳቀሱ ሰዎች ናቸው። እነዚህ ሰዎችን ያጠምዳሉ የሚላቸው ሰዎች ከጸበል ቦታ አይጠፉም። በተለይ ተአምር አለበት ብዙ ሰዎች ይድናሉ ይፈወሳሉ ተብሎ የሚጠሩ ትልልቅ ቦታዎች አይጠፉም። ስማቸውን ልጠሩ ትችላላችሁ። አካኩ አርሴማ፣ ወይን አምባ ማርያም፣ ሚዳቁ አርሴማ የተለያዩ ቦታዎች የተለያዩ ጸበል ቦታዎች
እንደዚህ አይነት ሰዎች አይጠፉም። ወገኖቼ ራሳችሁን ከእንደዚህ አይነት ሰዎች ለመጠበቅ የመጀመሪያ ስራችሁ የሚሆነው ራሳችሁን መጠበቅ፣ ራሳችሁን ካለው ምዕመናን ጋር ማመሳሰል። ያው ይታወቃል የቆዳ ከለራችሁ ፀሐይ አግኝቷችሁ ስለማያውቅ ወይ ደግሞ የኖራችሁበት አካባቢ ለቆዳ የሚመች ስለሆነ ትንሽ ወዛችሁ ሊያስታውቅ ይችላል። ግን ብዙ ጊዜ ከወዛችሁ ባሻገር በአለባበሳችሁ ታስታውቃላችሁ እና አለባበሳችሁን እዚህ እንዳለው ምዕመናን በማድረግ ለመመሳሰል ሞክሩ። ካልሆነ ራሳችሁን በደንብ ተግታችሁ መጠበቅ ይኖርባችኋል። ምክንያቱም እንደዚህ የሚያጭበረብሩ ሰዎች ሊዘርፏችሁ፣ ሊያንቋችሁ ወይ ደግሞ ሀንግ ሊሰሯችሁ አይደል የሚመጡት። በመስኪን ሰው ሰበብ፣ በሚረዳ ሰው፣ በሚታገስ ሰው በተለያየ ምክንያት ነው ለእናንተ የሚቀርቡት እና ለራሳችሁም ለእነሱም ፈተና እንዳትሆኑ ራሳችሁን ብትጠብቁ። ሌላኛው ሁለተኛዎቹ ደግሞ በቤተሰብ ግፊት ቤተክርስቲያን የሚሄዱ ጸበል ቦታ የሚመጡ አሉ። ውርስ ይሰጥሃል፣ ራይት ትጀምራለህ፣ ቤት ይገዛልሃል፣ መኪና ይገዛልሃል፣ የሆነ ነገር ይደረግልሃል፣ ብቻ ጸበል ሂድ፣ ብቻ ተጠመቅ ተብሎ ተገፍቶ የሚላካለ ማለት ወላጆች፣ ቤተሰቦች፣ እህት ወንድሞች እንደዚህ አይነት ልጆች ችግር እንዳለባቸው ስለሚያውቁ ቤተክርስቲያን ከሄዱ ጸበል ቦታ ከሄዱ እንደሚድኑ ቢጠመቁ እንደሚፈወሱ ስለሚያውቁ ነው እነዚህ ልጆች ፑሽ የሚያደርጓቸው። ግን እኔ በእንደዚህ አይነት ወላጆች በወንድሞች አልፈርድም። ምክንያቱም የእግዚአብሔር ታምር አይታወቅም። ሁሉም ሰው በፍላጎቱ መጥቶ አይድንም። አንዳንድ ሰው አደርሳለሁ ብሎ መጥቶ፣ አንዳንድ ሰው በተለያየ አጋጣሚ ብቻ ሰዎች ይመጣሉ እና እኔ ቤተክርስቲያን ወይም ጸበል ቦታ ሁሉም ሰው በፍላጎቱ መምጣት አለበት ወይም ደግሞ የግድ ይምጣ አልልም። አንዳንድ ሰዎች ተልከው፣ አንዳንድ ሰዎች ሰው ለማድረስ፣ አንዳንድ ሰዎች የታመመ ሰው ለማድረስ መጥተው የሚድኑ የሚፈወሱ የሚደረገውን ታምር አይተው ተስፋው የሚቀሩ ብዙ ሰዎች አሉ እና እነዚህም ወላጆች እነዚህን ልጆች ሂዱ ተጠመቁ፣ ቤተክርስቲያን ሂዱ የሚሏቸው ያን ነገር ከማሰብ አንጻር ከየዋህነት ለእህት ለወንድሞቻቸው ለልጆቻቸው ከማሰብ አንጻር የሚመጣ እንደሆነ ይገባኛል። ቢሆንም እኔ በቆየሁባቸው ጊዜ ካየኋቸው አብዛኛዎቹ ፍላጎት የላቸውም። ቤተክርስቲያንም መቆየትም መጠመቁንም አይፈልጉም። ማለት ከልባቸውም አይደሉም። መጸለይም አይፈልጉም፣ መጠመቁንም አይፈልጉትም። ቤተክርስቲያን መጥተው ዝክር ካለ ዝክር በልተው እዛ አካባቢ የሆነ ማህበራዊ ፈጥረው በልተው ጠጥተው ቤተክርስቲያን አካባቢ ሻይ ቤት ካለ እዛ ሻይ ቤት ሲበሉ ሲጠጡ ብለው ወደ ቤታቸው ነው መሄድ የሚፈልጉት። እንደዚህ አይነቱ ጸበልተኛ ራሱን ይጎዳል እንጂ ማንንም አይጎዳም። እነዚህ ብዙ ጉዳት የላቸው። በሶስተኛ ደረጃ ያስቀመጥኳቸው ደግሞ እኔ በግሌ የሚያስቁኝ የሚያዝናኑኝ፣ አንዳንዴ ደግሞ ግራ የሚያጋቡኝ አይነት ናቸው እና ጸበል ቦታ ባየሁት ሁሉም ከተለያየ ህይወት ነው የሚመጣው። አንዳንዱ ተማሪ ነው፣ አንዳንዱ ሀብታም ነው፣ አንዳንዱ ዱርዬ ነው፣ አንዳንዱ ከጠንቋይ ቤት ከተለያየ ህይወት የሚመጣ ሰው ነው ያለው እና የተለያየ ላይፍ ኤክስፔሪየንስ ነው ያለው። እዛ ስትውሉ ስትገናኙ ከቆይታ ብዛት መላመድ መጫወት ይመጣልና እዛ አካባቢ ያለውን ግርግሩን ሳቅ ጨዋታውን ብቻ ፈልጎ የሚመጣ ሰው አለ። አመናችሁኝም አላመናችሁኝም ፐርፐዝሊ ሌላ ቦታ መሄድ አይፈልጉም። መጥተው ዝክር ካለ ዝክር ይበላሉ፣ እዛ አካባቢ ይዞራሉ፣ ከእነዚህ አይነት ሰዎች ጋር ይጮታሉ፣ ይስቃሉ። ማህበራዊ ፈጥረው ቤተክርስቲያኗን ልክ እንደሆነ አሚውዝመንት ፓርክ አይተዋት መጥተው ተጫውተው ድብርታቸውን አራግፈው ደግሞ የሚሄዱ ሰዎች አሉ። እነዚህ ለራሳቸውም ለማንም የማይሆኑ ናቸው። እነዚህ ለብቻ በዚህ ካቴጎሪ ያስቀመጥኳቸው ደግሞ ተላላኪዎች ናቸው ወገኖች። እነዚህ በጣም አደገኞች ናቸው። ለማንም ሰው የማይመለሱ በጣም አደገኛ ግሩፕ ናቸው። በእንደዚህ አይነት ኬዞች 4-5 ገጥመውን ያውቃሉ። እኔም አገልጋዮችም በተደጋጋሚ እንደዚህ አይነት ጉዳዮች ገጥመውን ያውቃሉ። በወንድም በሴትም አሉ። ወንዶቹ ብዙ አይደሉም ስላችሁ ብዙ ጊዜ የሚሳተፉት ስርቆት ላይ ነው። ስልክ ያነሳሉ፣ ሊያስቀድስ የሚገባ ሰው ጫማ ያነሳሉ። አንዳንዱ ሌባማ አያፍርም። 4-5 ሰዎችን ጫማ በፌስታል ሰብስቦ የሚወጣል በተደጋጋሚ። እኔ እንኳን በግሌ የተጋፈጥኳቸው ያስኳቸው ያገኘኋቸው በጣም ብዙ ሌቦች አሉ። የሴቶቹ ግን ትንሽ አደገኛ ናቸው። ተላላኪ ብዬ ርዕስ የሰጠሁት የሴቶቹ ጠንከር ስለሚልብኝ ነው። ተላላኪ ያልኩበት ምክንያት ቤተክርስቲያን ለመዳን የሚመጡ በኑሮ ግን የተሻሉ በህይወታቸው ጥሩ ሳንቲም የሚያገኙ የጥሩ ቤተሰብ ልጆች ወይም ደግሞ ራሳቸው ብዙ ገንዘብ ጀነሬት የሚያደርጉ ሀብት ያላቸው ሰዎች ከሆኑ የበቁ አባቶች አሉ። እኔ እንደዚህ ተደርጎልኛል የሆነ ቦታ እንደዚህ የሚያደርጉ አባቶችን እናውቃለን እያሉ እነዚህ ተላላኪ ናቸው የሚላቸው ሰዎችን ከቤተክርስቲያን ወደ ጠንቋይ ቤት ከጸበል ቦታ ወደ ደፍተራ የሚወስዱ በኮሚሽን የሚሰሩ ሴቶች ናቸው። አንድ አይደለም 4-5 ሴቶች አስታውሳለሁ። ምንም ጥያቄ የለውም። ሰው ጸበል ቦታ እስከመጣ ድረስ ቶሎ መዳን ይፈልጋል። ግን የእግዚአብሔርን አቆጣጠር እኛ አናውቅም። እግዚአብሔር አንዳንዱ በአንድ ቀን ይድናል፣ አንዳንዱ
በ2 ወር ይድናል፣ አንዳንዱ በአመቱ፣ አንዳንዱ ብዙ ዓመት ይፈጅበታል። እንግዲህ ይህን ነገር የሚያውቀው እግዚአብሔር ብቻ ነው። እገሌ እንዲህ ነው እገሌ እንዲህ ነው ማለት አንችልም። ሁላችንም ሰዎች ነው ይህን ነገር ማወቅ የሚችለው የስራው የተአምሩ ባለቤት እግዚአብሔር ብቻ ነው። ይህን ማንም ሰው ሊያውቅ አይችልም። እና አንዳንድ እህቶች ይጓጓሉ፣ አንዳንድ ሰዎች ወንድሞችም አሉ፣ ግን የገጠመኝ ሴቶች ስለሆኑ ይጓጓሉ። ጓጉተው የማየውን ቦታ ይሄዳሉ። ለእነዚህ ሰዎች ወጥመድ ይጋለጡና ከቤተ ክርስቲያን ከሚዳንበት ቦታ አስወጥተው ደፍተራ ይወስዷቸዋል፣ ገንዘባቸውን ይመዘብሯቸዋል። የሚፈልጉትን ገንዘብ ያክል ከወሰዱባቸው በደፍተራዎቹም ካስበሏቸው በኋላ ደፍተራዎቹም ጋር ወስደው ካለባቸው ፈተና ላይ የበለጠ ፈተና ካስጨንባቸው በኋላ እነሱም ይጠፋሉ። ልጅቷም ከዛ ቦታ የጠፋችበትን አጋጣሚ ያስታውሳለሁ። እና እንደዚህ አይነት ሰዎች በጣም ብዙ አሉ ወገኖች። የራሳችሁን ጥንቃቄ እስካልወሰዳችሁ ድረስ ከእንደዚህ አይነት ሰዎች እንዴት ማምለጥ እንደምትችሉ እኔ እስካሁን ድረስ አልደረስኩበትም፣ አላውቅም። ግን የራሳችሁን ጥንቃቄ መውሰድ አለባችሁ። ይሄኛው ግሩፕ ደግሞ ትንሽ አደገኛና ጠንከር ያለ ነው። ተገለጠልን፣ በቅተናል፣ ጎበዝነን፣ ሰዎች ገንዘብ እየከፈሉን ቀለብ እየቻሉን ሰው ቤት እየሄድን ሱባኤ እንይዛለን የሚሉ አይነት ሰዎች ደግሞ በጣም አደገኞች ናቸው። ማለት የሚገርመኝ እኔ አሁን በግሌ እንደዚህ አይነት ነገር አልችልም፣ ውስጥ እኔ እንደዚህ አይነት ነገር አይችልም፣ መቀበል አልችልም። ገና ሰላም ስትሏቸው እግዚአብሔር ይመስገን ክብሩ ይስፋ የንስሐ እድሜ ሰጥቶኝ እንደዚህ ያናገራችኋቸው ያንጋጠጣሉ ወደ ላይ። ሰላምታው ብቻ 30-40 ደቂቃ ይፈጃል። እነዚህ ሰዎች ሳስብ ያስቀኛል፣ ይገርመኛል፣ በዛ ልክ በጣም ያስደነግጡኛል። ምክንያቱም እኔ ራሱ በእነዚህ አይነት ወጥመድ ወድቄ ስለማወቅ ነው። እና በጣም ታክቲከኞች፣ በጣም አደገኞች፣ አመጣጡ የማይገባችሁ በጣም የሚያስደነግጥ አካሄድ ነው የሚሉት። ሰላምታቸው፣ አቀራረባቸው፣ እናንተን አፕሮች የሚያደርጉበት መንገድ ከተዋወቃችሁ በኋላ እየተቀየረ ይመጣል። በጣም ማኒፕሌቲቭ ናቸው። እኔ በጣም ከአቅሜ በላይ እነሱን ለመግለጽ ራሱ እቸገራለሁ። ማለት እኔን ሲቀርቡ እንደ ራሴ ጸባይ ነው፣ የሆነ ሰው ሲቀርቡ እንደ እሱ ጸባይ ነው፣ ሌላም ሰው ሲቀርቡ ሁሉንም በጸባዩ ነው አፕሮች የሚያደርጉት። በጣም አደገኞች ናቸው። አካሄዳቸውን ማንም ሰው ሊገምቱ አይችልም። ግን የሆነ ቦታ ይገባቸዋል አካሄዳቸው ወዴት እንደሆነ። በጣም ሰዎች ላይ ጫና ያሳድራሉ። ሄዶ ገንዘብ ነው መጨረሻው። ሄዶ ሊያጣሏችሁ ይሞክራሉ ከቤተሰብ ጋር። ለምሳሌ ስለ ባክግራውንዳችሁ ስለ ቤተሰባችሁ ማውራት ስትጀምሩ እናትህ እኮ አባት ያስቀመጠልህን ውርስ ደብቃብሃለች፣ አባትሽ እኮ እናት ስትሞት የተናዘዘልሽ ውርስ ለእንጀራ ልጁ ሰጥቶታል። እንደዚህ አይነት ታክቲኮችን ይጠቀማሉ። ማለት ይህን ነገር ለምሳሌ ብዬ የፈጠርኩት ነገር ሲሆን እኔ እዛ ቦታ የገጠመኝ ያየሁት የሰማሁት ቦታ ነው። ጸበል ቦታ፣ ቤተክርስቲያን ጊዜ ነገር ይገጠመኝ እንዲያውም ምሳሌ ይሆናችኋልና እኛ ጋር እየመጣ የሚጠመቅ አንድ የቅዱስ ሚካኤል ወዳጅ ነኝ የሚል ልጅ ነበረ እና ከእጁም መቁጠሪያ አይጠፋም። በጣም አንገቱን አቀርቅሮ ነው የሚሄደው። ሰው ሰላም ሲለው ራሱ በቃ ትህትናው ልነግራችሁ አልችልም። በቃ የዘጋ መነኩሴ ነው ይመስለው፣ የዘጋ ቄስ ነው ይመስለው። እና በቃ ሰዎችን ማኒፑሌት አድርጓቸዋል። የቅዱስ ሚካኤል ወዳጅ ነኝ እያለ ያስወራል። እና ሲምልም በቅዱስ ሚካኤል ነው የሚምለው። በጣም ትሁት ነው፣ ግን በጣም ነገረኛና አድመኛ ሰው ነበረ። በኋላ ነው እኔም ራሱ ያወቅሁት። በዙሪያው ማታለል የሚችላቸውን ምናምን ሰዎችን ይሰበስባል። በእድሜ ከሱ የሚያንሱ እሱ ሊሸውዳቸው በሱ በቀላሉ ሊሸወዱ የሚችሉ ልጆችን ይሰበስብ ነበረ። እና ይህ ምንድነው የሚያደርጋቸው? የሆነ ነገር ያዛቸውና ያን ነገር ካላደረጉ ወይ ደግሞ ከእሱ ጋር የሚያጋጭ ነገር ውስጥ ከገቡ እኔ ለቅዱስ ሚካኤል ነው አሳልፌ የምሰጣችሁ፣ ወዳጅ ቅዱስ ሚካኤል ሊፍረድባችሁ እያለ እንግዲህ ቤተክርስቲያን ውስጥ ጸበል ቦታ ልጆችን የሚያስፈራራ ልጅ ነበረ። ነገሮች እንደሚያደርግ ስናውቅበት ከዛ አካባቢ እንደጠፋ አስታውሳለሁ። ሌላኛው ደግሞ መንፈስ የሚጫወተዋል። መንፈስ ማለቴ ሁሉም ጸበል ቦታ የሚሄደው የሆነ ፈተና ኖሮበት ነው፣ ወይ የስጋ ደዌ ነው። ያው ስጋ ደዌ የሚሆነው ርኩስ መንፈስ ነው ይታወቃልና እንግዲህ ላያችን ላይ ያለውን ደዌ የመንፈስም የስጋም ደዌ ይሁን እግዚአብሔር መንፈስ ቅዱስ ነው የሚያድነን። እንዲጋለጥም እንዲጮህም እንዲሄድም እንዲሸኝም የሚያደርገው ሚስጥሩ የሚገልጥልን እግዚአብሔር ነውና እንግዲህ እግዚአብሔር ነው ይህን ነገር የሚያውቀው። እኔ ስለዚህ ነገር አላውቅም። ግን ከላያቸው ያለው ርኩስ መንፈስ ይጋለጥላቸዋል። ትንሽ ጸበል ሲነካቸው ይሰውራቸዋል። እስኪመልሳቸው ድረስ ጊዜ ይፈጃል። በጣም ለፍላፊ፣ በጣም ተናጋሪ፣ እውነት የሚመስሉ ነገሮችን ብዙ የሚናገር ግን ትንሽ ውሸት እየቀላቀለ ሰዎችን ገደል የሚያስገቡ እንደዚህ አይነት መንፈስ ያለባቸው ሰዎች ደግሞ አሉ። እንደዚህ አይነት ጉዳይ ላይ ሁለት አይነት ሰዎች አሉ። አንዳንዶቹ መንፈሱን አልተቆጣጠሩትም፣ በጾም በጸሎትም በስግደትም ገና አልበረቱም፣ የመንፈሱን ጸባይ የማያውቁትም
ችግር ውስጥ ይከታቸዋል። እነሱ አያውቁም። መንፈሱ ከሰወራቸው በኋላ ራሳቸውን መቆጣጠር ስለማይችሉ ይሄ ነገር ችግር ውስጥ ሲከታቸው አያውቁም። ሌላኛዎቹ መንፈስ ይጫወታሉ ያልኳቸው ናቸው። እነዚህ በጣም አደገኞች ናቸው። የመንፈሱን ጸባይ ያውቁታል። ኦልሬዲ መንፈሱ የሚናገረውን ነገር ያውቁታል። አንዳንዶቹ ሙሉ በሙሉ ነው መንፈሱ የሚናገረው። አንዳንዶቹ ደግሞ 50-50 ወይ ደግሞ 20-80 ሊያደርጋቸው ይችላል። መንፈሱ በጣም ተቆጣጥሯቸው የሚናገረውን የሚያደርገውን ነገር ግን ይታዘቡታል፣ ግን አይቆጣጠሩትም። እነዚህ 50-50 የምላችሁ ግን ይታወቃቸዋል፣ ለመቆጣጠር ይታገሉታል፣ ግን መንፈሱ ላያቸው ላይ ሆኖ አንደበታቸውን ተጠቅመው ይናገራል። እንደዚህ የሚያደርጋቸው ሰዎች አንዳንዶቹ በጣም ብልጦች ናቸው። ይህን ነገር ለመጥፎ ነገር ይጠቀሙበታል። ማለት እኔ ሰዎቹን አልወቅሳቸውም። እነዚህ መንፈስ ተጋለጠላቸው መንፈሱን ይጠቀሙበታል የምላቸውን ሰዎች እኔ አልወቅሳቸውም። በዙሪያ የሚሰበሰቡትን ሰዎች ነው መውቀስ የምፈልገው። ምክንያቱም እዛ ሰው ላይ ያረፈውን ርኩስ መንፈስ እግዚአብሔር መንፈስ ቅዱስ ሲያጋልጠው እንግዲህ ከላዩ ላይ እንደ እንቁላል ቅርፊት እያነሳለት እስኪያጸዳው ድረስ ነው እኔ እንደሚገባኝ ከሆነና ያን ነገር ሊጠቀሙበት ይፈልጋሉ አንዳንድ ሰዎች። በእነዚህ ሰዎች ዙሪያ የሚሰበሰቡ ሰዎችም እንደዚህ አይነት አጋጣሚዎችን ሲያገኙ ሊጠቀሙባቸው ይፈልጋሉ። ለምሳሌ እንዲያውም ምሳሌው ይቅርና እኔ የማውቃቸውን ነገሮች ልንገራችሁ። እንደዚህ አይነት ሰዎችን ደሞዝ ይከፍሏቸዋል። በቀጥታ መንገድ ደሞዝ ገንዘብ ባይሰጧቸውም የቤት ኪራያቸውን ይከፍሉላቸዋል፣ የትራንስፖርት ወጪያቸውን፣ አስቤዛቸውን ያሟሉላቸዋል። እንግዲህ ታውቁታላችሁ ዲያብሎስ እውነት የሚመስሉ ብዙ ነገሮችን እየተናገረ በውሸት ሰዎችን ገደል የሚከት ነው እንጂ የራሱ እውነት የሌለው እውነትን መፍጠር የማይችል ነው። ግን ሁሌ ኮፒ ማድረግ ይችላል። ልክ እንደ ራሱ መንፈሱ እንደተጋለጠለት ሰው እዛ ቤተክርስቲያን ሊድኑ የመጡ ሰዎችን ጸበል አትድንም፣ እዚህ ቦታ ሂድ፣ እዚህ ተፈቅዶልሃል፣ መብርሃን ነግራኛለች፣ አንተ ችግር ከወንድም ጋ ነው ምናምን እያለ ራሱን እንደ ጠንቋይ እንደ ፈራጅ፣ እነዛ ሰዎች ደግሞ ቤተክርስቲያን መጥተው ከመስመራቸው ወስደው ያን ሰው እንደ ፈራጅ እግዚአብሔር አንደበት አድርጎት እንደሚናገረው ሰው እያዩ በእንደዚህ አይነት ሰዎች ገደል የሚገቡ በጣም ብዙ ሰዎች ናቸው። በጣም እንደዚህ አይነት ሰዎች እንዲሁም ብዙ አውቃለሁ። ሌላኛውና የመጨረሻው ማወቅ አለባቸው የማስበው ስለ ሱባኤ ነው። ሱባኤ ቤት ጸበል እንደጀመርኩኝ የመጀመሪያውን ዓመት አካባቢ ከ25 እስከ 30 የሚሆኑ ሱባኤዎችን ገብቻለሁ። ማለት 1 2 3 ያለ እስከ 30 የሚሆኑ ሱባኤዎችን ለመግባት ሞክሬያለሁ። ወገኖቼ በዚህ ልክ ዘርዝሬ እያንዳንዱን ነገር የምነግራችሁ ለራሳችሁም ለአምላካችሁም ለቤተክርስቲያንም ለካህናት አባቶቻችሁም ፈተና እንዳትሆኑ ከወዲሁ አውቃችሁት አይምሯችሁ እንድታዘጋጁ ስለምፈልግ ነው በዚህ ልክ ዘርዝሬ የምነግራችሁ። እና 2 አይነት ሱባኤ ቤቶች አሉ። አንዱ ተአቅቦ ነው፣ ሌላኛው ደግሞ አርመሞ ቤት ይባላል። አርመሞ ቤት ከማንም ሰው ጋር አትነጋገሩ። አንድ ክፍል ውስጥ 2-3 እንደየቦታው ብቻችሁን ልትሆኑ ትችላላችሁ። ተአቅቦ ግን አዳራሽ ውስጥ በብዛት ነው የምትሆኑት። ወሬም ምንም ጨዋታም ንግግርም የለም። አብዛኛውን ሰዓት እዛ ለጸሎት ለስግደት ለሱባኤ እስከሄድን ድረስ ንግግርም አይቻልም። ንግግርም ማድረግ ካለብን በጣም ድምፃችንን ቀንሰን የሆነ ነገር አቀብለኝ የሆነ ነገር ለማለት ነው እንጂ ከዛ የዘለለ ወሬ ራሱ አይቻልም። እና ሴቶችና ወንዶች ጋር ያለው ሱባኤ ቤት ድባቡ ይለያያል። ወንዶች ጋርና ሴቶች ጋር ያለው የሱባኤ ቤት ፈተናም ይለያያል። ኪሎሜትሮች አቋርጣችሁ ገዳም ቤተክርስቲያንም ሊሆን ይችላል ከአዲስ አበባም ወይ ደግሞ ከምትኖሩበት ከተማ ወጣ ብላችሁ ሱባኤ ቤት ሄዳችሁ መደባደብ፣ መሰዳደብ፣ በነገር መወጋጋት፣ እቃ መሰራረቅ በጣም አለ። የሚያሳዝነው ነገር ማታ ለጸሎት እንሄዳለን። ከወንዶች ሱባኤ ቤት ወጥተን ወደ ሴቶች እንሄዳለን። ያው ጨለማ ስለሆነ ሴቶች ወደኛ መምጣት አይችሉም። እኛ እነሱ ጋር እንሄዳለን። አንድ ላይ ማታ የዕለቱን ውዳሴ ማርያም እናደርሳለን እና በምንሰበሰብበት ሰዓት እንደዛ በህብረት ለመጸለይ እንኳን ተሰብስበን ሴቶቹ አስቸጋሪዎች ናቸው። እርስ በርሳቸው ትጣላላችሁ፣ ትደባደባላችሁ። በጣም አስቸጋሪ ነው። ይህን ነገር የግዴታ ልታውቁትና የራሳችሁን ጥንቃቄ ልታደርጉ ይገባል። እንዲያውም አንዳንድ ቦታዎች በጣም አስቸጋሪ ከመሆናቸው ብዛት እኔ ሰዎችን የምመክረው በተለይ ሴቶችን የምመክረው አርምሞ ብትገቡ። አትነጋግሩም፣ አትተያዩም። 2 ወይ 3 ናችሁ ወይ ብቻችሁ ነው የምትሆኑት። እንዲህ ቦታ ከሄዳችሁ ተአቅቦ ቤት ባትገቡ እመክራለሁ። ሱባኤ ቤት ፈተና ከሴቶቹ ወንዶቹ ጋር ለየት የሚያደርገው ለሽንት በምንወጣበት ሰዓት እና ወደ ማታ ለበሶ ለሽምብራ በምንወጣበት ሰዓት በዛች አጋጣሚ መንደር ሄዶ አረቄ ጠጥቶ ሰክሮ ተአቅቦ ቤት ተመልሶ ተአቅቦ ቤት ያሉ በጸሎት የሚበረቱ ለመጸለይ ከእግዚአብሔር ጋር ለመገናኘት የመጡ ልጆችን የሚደባደቡ ልጆች አይቻለሁ። እና ለእንደዚህ አይነት ነገር ራሳችሁን አዘጋጁ። ማለት ሁሉም ቦታ የለም እንደዚህ አይነት ነገር፣ ግን እንደዚህ አይነት የሚከብዱ ነገሮች ሊገጥማችሁ ይችላል። ማለት
እኔ በሄድኩባቸው ጊዜያት ሁሉም ገጥሞኛል ማለት ሳይሆን በትንሹ ከ6 ከ7 ጊዜ በላይ እንደዚህ አይነት ነገሮች በተደጋጋሚ አይቻለሁ፣ ገጥሞኛል። በተረፈ ሁላችንም ጸበል ቦታም ሱባኤም ቤተክርስቲያንም የሆነ ዓለማዊ ብለን 10 ቀንም 7 ቀንም 3 ቀንም እስከሄድን ድረስ እግዚአብሔር ሁላችንም ላይ የሚሰራው በተለያየ መንገድ ነው። አንዳንዶቻችንን በአንድ ቀን፣ አንዳንዶቻችንን በ2 ቀን፣ አንዳንዶቻችንን በ2 ዓመት የሚፈውስበት የሚያድንበት የራሱ የእግዚአብሔር ሲስተም ልበለው እግዚአብሔር ሲስተም አለ። አንዳንዶቻችንን አፍርሶ መስራት ይፈልጋል እና እግዚአብሔር እኛን የሚረዳበት እንደ ማንነታችን እንደ ክርስትና ሕይወታችን እግዚአብሔር እሱ እኛን እንደሚመረምርበት ይለያያል እና እንደዛ ነው ብዬ ነው የማስበው። እና ሁላችንም በትዕግስት ብንጠብቅ፣ በትዕግስት ብናይ፣ ከነዚያ ነገሮች ጥንቃቄ ብናደርግ፣ የድህነት ጊዜያችንን ለማሳጠር ቅድም የዘረዘርኩላችሁ ነገሮች ብንታቀብ፣ የሄድንበትን ዓላማ ባንስት፣ ቤተክርስቲያንንም ብናከብራት፣ ጸበል ቦታውም ሁሉም ነገር በተለይ ቤተክርስቲያን ስንሄድ ጸበል ቦታው፣ ቅዳሴው፣ ሁሉ ነገር ንጽህና ይፈልጋል። በትንሹ ብናይ ልብስን አጥቦ ከመሄድ ንስሐ ከመግባት የቆምንበትን ቦታ ቤተክርስቲያንን ከማክበር ይነሳል እና እንደዛ ለማለት ፈልጌ ነው። እና ይህን ሁላ ነገር ዘርዝራለን። ታዲያ ሰው መች ተረፈ? የቱ ነው የሚድነው የቱ ነው የማይድነው ካላችሁ እንግዲህ እግዚአብሔር የመረጠው እግዚአብሔር የፈቀደለት የድህነት ጊዜው ያጠረ ሰው ነውና የሚድነው። እግዚአብሔር የድህነት ጊዜያቸው ካጠሩት ሰዎች ያድርገን እላለሁ። እንግዲህ ከእንደዚህ አይነቱ ነገር ነው ሰውረ የሚባለው። ወገኖች የራሳችሁን ጠብቁ። በሌላ ቪዲዮ እንገናኛለን። ሰላም ያገናኛል።